እንደዚህ ዘን ሆ እየተባለ እንወጣለን ውስጡ ምንድነው ያለው በቃ ጣውላ ነው እንደዚህ ስታይሏ እቺ ናት በቃ ስታይሏ እቺ ናት እንደዚህ ተደርጋ ምትወጣ ማለት እዚህም በረከካል ይሰግዳል ይደፋል ይወድቃል ይነሳል ቄጤማ ይጎዘጎዛል ምንጣፍ ይነጠፋል መላእክት ያድናሉ ክርክሩን ፍታው ያድናሉ ያሻግራሉ ተጠቀም በአገልግሎታቸው ወዳጆቼ እኔ በመላእክት አገልግሎት አምናለሁ ታቦትን መክተፊያ ብፁዓን አበው ሊቃውንት ጳጳሳትን ግብረ ሰዶማዊ ቅዱስ መጽሐፍትን የደዌ መጽሐፍ ቅዱሳን አባቶችንና አንስቶችን ጣዖት እያለ ቤተክርስቲያንን ሲዘልፍ የነበረው ፓስተር ትዝታው ሳሙኤል ለፍርድ መቅረብ አለበት ፍትህ ካለ ዳኝነት ካለ ህግ ካለ ቤተክርስቲያንን በዚህ ደረጃ አዋርዷል ተሳድቧል ንቋል እኔ በዘመኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ልክ የሰደባት ያዋረዳት አካል የለም እግዚአብሔር ከአባታችን ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ውድ የክብረ ተዋሕዶ ሚዲያ ቤተሰቦች በእያላችሁበት ሰዓት አቆጣጠር እንደምን አደራችሁ እንደምን አላችሁ እንደምን ቆያችሁ አሜን ያምላካችን የልዑል እግዚአብሔር ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነውን በጠብቆት በመግቦት ያልተለየን የሰራዊት ጌታ እግዚአብሔር የአብ ልጅ የማርያም ልጅ አምላካችን ስሙ የተመሰገነ ይሁን ሁላችሁም እግዚአብሔር ይመስገን ይያል እንጻፍ እስኪ እግዚአብሔርን እናመስግን በዚህ መልኩ በዛሬው ቪዲዮ እንግዲህ በአዲስ ቪዲዮ ተመልሻለሁ ይሄ ምንድነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በድፍረት በማንቋሽሽ በመዝደብ በመዝለፍ የሚታወቀው ወትሮም መኛ ጋር የነበረው ሲያገለግል የነበረ በመንፍቅና የተለየ የተወገዘ ሰው ትዝታው ሳሙኤል አሁን ፓስተር ነኝ ብሏል ራሱን ማለት ነው እንግዲህ ወደ ሀገር መግባቱን ተመልክቶ በርካታ ሰዎች ተቆሞ ያነሱ ነው ይሄ ምንድነው ቤተክርስቲያንን እንዲህ ሲሳደብ ሲናገር ሲያንቋሽ ነበር ጳጳሳትን ጨምሮ ሁሉንም ነገር በድፍረት ሲናገር የነበረ ሰው በህግ እንዲጠየቅ እንፈልጋለን ወንጀል ነው የፈጸማቸው ነገሮች ወንጀል ነው የሚሉ ሰዎች ተነስተዋል በርግጥም ልክ ነው እንዲህ ያለው ነገር እንዲሁ በቀላሉ መታየት አይገባውም እንላለን በተለይ የኢትዮጵያ ቤተክርስቲያን የህግ ክፍል አካላት ይሄን ነገር በምን ልክ እንደሚያዩት በዛሬው ቪዲዮ እንመለከታለን ማለት ነው እስቲ ከሁሉ አስቀድሞ አቀባበሉ ምን ይመስላል ትዝታው ሳሙኤል ወደ ሀገር ሲገባ እንዴት ነው ተቀበሉት የሚል ነገር አለ እሱን እንመለከት ሰበር አስደሳች ዜና የምንወደው መጋቢ ትዝታው ሳሙኤል ከነቤተሰቡ ኢትዮጵያ ገብቷል ስለዚህ ይሄን ቪዲዮ የምታዩ ኮሜንት ላይ ዌልካም ብላችሁ ጻፉ ተባረኩ እልፍ ቃላት ቆመው ሌት ተቀን ቢዘመር ፍጥረት ሁሉ ቢጮህ በዚህ ልክ በዚህ መጠን የተቀበሉት ስለምንድነው ቢባል እንግዲህ ያው ኦርቶዶክስ ተዋሕዶ ክርስቲያን ስለሚዘልፍ ስለሚሳደብ አንድም ቀን ወንጌልን የማያስተምር ወንጌልን የሚያውቅ ቢያውቅም ኑሮ አይወጣም ነበር ሲጀመር ነገር ግን በዚህ ልክ ቤተክርስቲያንን ሲሳደብ ሲዘልፍ የኖረ ሰው በእንዲህ ያለ መልኩ አቀባበል ተደርጎለታል ማለት ነው ይሄ እንግዲህ ከተጠያቂነት አያድነውም ብለን እናምናለን ወንድማችን ነው ሀገሩ ናት እንኳን በደና ገባን እንላለን ነገር ግን
በህግ ደግሞ መጠየቅ ባለበት መልኩ እንዲጠየቅ እንፈልጋለን። ይሄ የብዙዎች ሐሳብ ስለሆነ ማለት ነው። እናንተስ ሐሳባችሁ ምን ይመስላል? እስኪ አስተያየታችሁን ሐሳባችሁን እንድታጋሩን እንፈልጋለሁ። እንግዲህ ከዚህ በመቀጠል እስኪ ይሄንን ቪዲዮ እንመለከት። ትዝታው ሳሙኤል ምንድነው ሲናገር የነበረው? በዚህ ቤተክርስቲያን ላይ ምን አይነት ንግግር የድፍረት ስድብ ሲሳደብ እንደነበረ ታቦትን ሲያንቋሽሽ እንጨት ነው እያለ አምልኳችንን የአምልኮ ስርዓቱን እንዴት ሲያደርግ እንደነበረ እስኪ እንመልከት። እንደዚህ ከስር እናደርግና እኔም ስሰራው ስለነበርኩ ማለት አሁን እነሱ ታቦት ሚሉት እንደዚህ ይገባል ጨመር ላድርግበት እነሱም ዳጎስ እንዲል አድርገው ነው የሚያወጡትና አሁን እንደዚህች ያደርጓትና ከዛ እንዲህ ተደርጎ እዚህ ተደርጎ እንደዚህ ይደረጋል እየተባለ ይወጣል። በቃ ይሄው ጨርቁ ያው የተለመደው ሱቱ ይደረጋል። እጃችሁ እንዳይታይ ይባላል። እንደዚህ ዘን እየተባለ እንወጣለን። ውስጡ ምንድነው ያለው? በቃ ጣውላ ነው። እንደዚህ ስታይሏ እቺ ናት። በቃ ስታይሏ እቺ ናት። እንደዚህ ተደርጋ የምትወጣው ማለት ነው። እዚህም በረከካል፣ ይሰግዳል፣ ይደፋል፣ ይወድቃል፣ ይነሳል፣ ቄጤማ ይጎዘጎዛል፣ ምንጣፍ ይነጠፋል። አሁን የመጀመሪያው በዚህ በጥምቀት በዓል የምንቃወመው የመጀመሪያው ጉዳይ ታቦት የተባለ ጣዖት ተሸክመው መውጣታቸው። ይሄ አምላክ አይደለም፣ ሊሰገድለት አይገባም፣ ኢየሱስንም አይወክልም። አሁን በእንጨት የሚወክል ኢየሱስ የለም። ይሄንን ተሸክመ ከምትኖር ወደ ኢየሱስ ብትመጣ ይሻልሃል ወንድሜ። ኢየሱስ ክርስቶስ ጥምቀት ሰዎች ተሰብስበው ቢያከብሩት እንዴ ደስ የሚያሰኝ ነገር። በእደ ዮሐንስ ተጠምቀ ኢየሱስ ናዝራዊ የተባለ አርሴማ የሞተች ሴትዮ ጣዖት ተቀርጾላት ተሞሽራ የምትወጣበት ምንድነው ምክንያቱ ነው? ሚካኤል አብሮ ተጠመቀ፣ ገብርኤል አብሮ ተጠመቀ። ማን የተጠመቀው ከኢየሱስ ጋር አብሮ? እና ምን ቤት ናቸው እነዚህ አጃቢዎች? የጣዖት አምልኮ አሰራር ተቀላቅሎበት የኢየሱስ ክብር ለፍጡር እየተሰጠ የሚደረገውን ግን እንቃወማለን በኢየሱስ። ወንድሞች እንግዲህ ትዝታው ሳሙኤልን በዚህ ልክ በወንጀል እንዲጠየቅ ይፈልጋሉ ወይም እየጠየቁ ነው የሚገኙት። ይሄ ደግሞ ትክክለኛ ነገር ነው። እንደምታስታውሱት እንግዲህ በቅበተ እምነት ላይ በሚሰራው ወንድማችን እፎይ ላይ ምን ያህል ጦርነት ተነስቶ እንደነበር ታስታውሳላችሁ። እስከ እንገለዋለን ለመደብደብ ሙከራ ተደርጎበት ምናምን ነገር እንግዲህ ትምህርትን ያስተማረው ይሄ ሰው ግን ሲሳደብ ሲያንቋሽሽ ነው የኖረው ትዝታው ሳሙኤል። ይህ ባለበት ሁኔታ አይጠየቅ የሚባልበት ምክንያት አይኖርም ማለት ነው። እስኪ እና ያያዘለታ ደግሞ በዙሪያ ምን እንዳሉ እንመልከት። ቀጣዩ ቪዲዮ ልጋብዛችሁ። ምን መሰላችሁ? አዎ ለፍርድ መቅረብ አለበት። ፍትህ ካለ፣ ዳኝነት ካለ፣ ህግ ካለ ቤተክርስቲያንን በዚህ ደረጃ አዋርዷል፣ ተሳድቧል፣ ንቋል። እኔ በዘመኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ልክ የሰደባት ያዋረዳት አካል የለም። የቃል ኪዳኑን ታቦት እንደፈለገ ሲያንቋሽሽ ሲሳደብ ነበረ። ሊቃውንቶቻችንን ሲያዋርድ ስብዕናቸውን ዝቅ አድርጎ ሲናገር ነበረ። ይሄን ሁሉ ያደረገ ሰው አይኑን አፍጥቶ ደረቱን ገልብጦ በአደባባይ ኢትዮጵያ ገብቻለሁ ካለ ምን ተማምኑ ነው? ማን ነው አይዞ ያለው? ግዴለምና ያለው ማን ነው? ተደብቆ አልገባም፣ ተሸፍኖ አልገባም። ሰው አየኝ አላየኝ ብሎ አይደለም የገባው፣ በአደባባይ በቪዲዮ ነው ያየው። ስለዚህ ምን ቢተማመን ነው? ኦርቶዶክሳውያን እኛ ከዚህ በላይ እኮ ደርሶብናል። እንደውም እሱን አሳስረ ነው እንደውም እሱን ለፍርድ አቅርበን ምናልባት በዚህ አጋጣሚ እንኳን ህግ ቢያስረው ልዩን ጀግና ማድረግ ነው እኮ። እና ብዙ አልተበደልንም ወይ? ብዙ ድምጾቻችን አልተነጠቅንም ወይ? ካህናትን አላጣንም፣ ዲያቆናትን አላጣንም። ስንት መከራ ግፍ አልደረሰብንም ወገኖች? ትዝታው ቤተክርስቲያንን ካደረጋት በላይ አልሆነችም እቺ ቤተክርስቲያን። ለማን ነው ምንጮ? ለማን ነው አቤት የምንለው? ማን ነው የሚሰማንኛ? ስለዚህ ትዝታው ዝም ብሎ የሚመጣ ሞኝ አይደለም። ከግራ ከቀኝ ነገሮቹን አመዛዝኖ ግዴለህ ምን አባክ የሆነውን ነገር እናየዋለን ማንንም አይነካም ምናምን ሳይባል ዝም ብሎ አይመጣም። ስለዚህ ምንድነው ማድረግ ያለብን ከሆነ ጥያቄው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህግ ክፍል አላት። የህግ ክፍሉ ይሄንን በምን አቅጣጫ መሄድ እንዳለበት ያውቃል። ስለዚህ የህግ ክፍሉን እንጠብቃለን። ግን ግዴላችሁም ለእግዚአብሔር አሳልፈን ብንሰጥ ይሻላል። የቤተክርስቲያን አምላክ ዋጋ የሚከፍል አምላክ ነው። ሁሉም የዘራውን ያጭዳል። የሚጠቅመን ግን ቤተክርስቲያን ልዕልናዋን፣ ክብሯን፣ ተሰሚነቷን፣ ኃያልነቷን የምታገኝበትን
ሁኔታ ላይ ብንመካከር ነው የሚሻለን እንጂ አቶ ሳሙኤል ትዝታው ቤተክርስቲያንን ተሳድቧል፣ አዋርዷል። አዎ ቅዱሳንን፣ ጻድቃንን፣ ሰማዕታትን በማይገባቸው ልክ አዋርዷል። ሕግና ፍትህ ካለ ወደ ወይኔ ቤት ይወርዳል። ግን እንዲህ ቤተክርስቲያንን አዋርደው በቃል ኪዳኑ ታቦት ላይ አሹፈው የተያዙ ሰዎች ምን ያህል ቀን የታሰሩት፣ በምን ያክል ዋስ ነው የተፈቱት? ስለዚህ ይሄ የሚያደክም ጉንጭ አልፋ ነገር ነው የሚሆንብን። ለእግዚአብሔር አሳልፈን እንስጥ። እግዚአብሔር የበቀልና የብድራት አምላክ ነው፣ ለቤቱ የሚቀና አምላክ ነው። ስለዚህ እግዚአብሔር ፍርዱን ይስጥ ከማለት ውጪ ምንም ማድረግ አንችልም። ምክንያቱም እቺ ለአገር ብዙ የዋለች ቤተክርስቲያን፣ አገርን ጠፍጥፋ የሰራች ኦርቶዶክስ ተዋሕዶ ቤተክርስቲያን አቅሟን ካጣች፣ ድምጿን ከተነጠቀች ቆይታለች። የሰማይ አምላክ እግዚአብሔር ብቻ እሱ ፍርዱን ይስጥ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን 24 ሰዓት ያለማቋረጥ ስሟን በማጥፋት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅዱስ ሲኖዶስ በሊቃውንትና በምዕመናን ላይ በማሾፍ በምዕመናን መካከል ሁከት እንዲነሳ የሚያደርገው አቶ ትዝታው ሳሙኤል አዲስ አበባ ገብቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት ሕግ ክፍል ይህንን ተረድቶ በአግባብና በሕግ የሚጠየቅበትን ነገር ሊሰራበትና ሊያስብበት ይገባል። ሁልጊዜ ቤተክርስቲያንን የሚሰድቡ ሰዎችን ነፃነት በመስጠትና በመተው ቤተክርስቲያን ላይ አፋቸውን ያለለከት የሚከፍቱ ሰዎችን ማብዛት የራሳችን ድካም ነው። ስለዚህ አሁን ሳይረፍድ ጉዳዩን ወደ ሕግ በመውሰድ አስፈላጊውን የሕግ አገልግሎት ማግኘት ይገባል ብዬ አምናለሁ። ይህንን ቪዲዮ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕግ ክፍል አካላት በፍጹም ቅንነት እንድታደርሱልኝ እጠይቃችኋለሁ። እንዳይታይ ይባላል እንደዚህ ዘን ለአመታት ቅድስት ቤተክርስቲያንን ሲሳደብ የነበረ ቅድስት ቤተክርስቲያን አድጎ ወጥቶ ለትልቁም ነገር ያበቃችውን ቅድስት ቤተክርስቲያን ሲሳደብና ሲዘልፍ የነበረው ፓስተር ትዝታው ሳሙኤል ትናንትና አዲስ አበባ መግባቱ ተሰምቷል። ነገር ግን ከቤተክርስቲያን ከወጣ ጀምሮ ቅድስት ቤተክርስቲያን በተለያዩ ጊዜያት ሲያንቋሽ ሲሳደብ መቆየቱ ለሁላችን የሚታወቅ ሀቅ ነው። ስለዚህም በጠቅላይ ቤተ ክህነት መንበረ ፓትርያርክ ያሉ የቤተክርስቲያኑ የሕግ ክፍሎች ይህን ሰው በሕግ አግባብ ሊጠይቁበት የሚችሉበትን ማስረጃዎችን አንዱን ወደ እናንተ ለማድረስ ፈለጉ። ከዚህም አንዱ ታቦት መክተፊያ ነው እያለ ሲያላግጥበት የነበረበትን ቪዲዮ ከዚህ በኋላ አሳያችኋለሁ። ይህን የተመለከቱ የቤተክርስቲያኒቱ የሕግ ክፍል አካላት ይህንን ማስረጃ ይዘው አንድ ራሱን የቻለ ሕገ ወጥ ወይንም ደግሞ ወንጀል ስለሆነ ይህን ይዘው ክስ መመስረት እንደሚችሉ ላሳስብ ወዳለሁ። ተመልከቱት። እንደዚህ ከስር እናደርግና እኔም ስሰራው ስለነበርኩ ማለት አሁን እነሱ ታቦት ሚሉት እንደዚህ ይገባል። ጨመር ላድርግበት። እነሱም ዳጎስ እንዲል አድርገው ነው የሚያወጡትና አሁን እንደዚች ያደርጓትና ከዛ እንዲህ ተደርጎ እዚህ ተደርጎ እንደዚህ ይደረጋል እየተባለ ይወጣል። በቃ ይሄው ጨርቁ ያው የተለመደው ሱቲው ይደረጋል። እጃችሁ እንዳይታይ ይባላል። እንደዚህ ዘን እየተባለ እንወጣለን። ውስጡ ምንድነው ያለው? በቃ ጣውላ ነው። እንደዚህ ስታይሏ እቺ ናት። በቃ ስታይሏ እቺ ናት። እንደዚህ ተደርጋ የምትወጣው ማለት ነው። እዚህም በረከካል፣ ይሰግዳል፣ ይደፋል፣ ይወድቃል፣ ይነሳል፣ ቄጤማ ይጎዘጎዛል፣ ምንጣፍ ይነጠፋል። አሁን የመጀመሪያው በዚህ በጥምቀት በዓል የምንቃወመው የመጀመሪያው ጉዳይ ታቦት የተባለ ጣዖት ተሸክመው መውጣታቸው። ይሄ አምላክ አይደለም፣ ሊሰገድለት አይገባም፣ ኢየሱስንም አይወክልም። አሁን በእንጨት የሚወክል ኢየሱስ የለም። ይሄንን ተሸክመ ከምትኖር ወደ ኢየሱስ ብትመጣ ይሻልሃል ወንድሜ። ኢየሱስ ክርስቶስ ጥምቀት ሰዎች ተሰብስበው ቢያከብሩት እንዴ ደስ የሚያሰኝ ነገር። በእደ ዮሐንስ ተጠምቀ ኢየሱስ ናዝራዊ የተባለ አርሴማ የሞተች ሴትዮ ጣዖት ተቀርጾላት ተሞሽራ የምትወጣበት ምንድነው ምክንያቱ ነው? ሚካኤል አብሮ ተጠመቀ፣ ገብርኤል አብሮ ተጠመቀ። ማን ነው የተጠመቀው ከኢየሱስ ጋር አብሮ? እና ምን ቤት ናቸው እነዚህ አጃቢዎች? የጣዖት አምልኮ አሰራር ተቀላቅሎበት የኢየሱስ ክብር ለፍጡር እየተሰጠ የሚደረገውን ግን እንቃወማለን በኢየሱስ ስም። እንግዲህ ይሄ ነው መልእክቱ፣ ይሄ ነው ስድቡ፣ ይሄንን ነቀፌታ፣ ይሄንን ስድቡን፣ ይሄንን ወንጀል ይዞ ነው ወደ ሀገር የገባው። ስለዚህ ሼር እያደረጋችሁ ሪፖስት፣ ኮሜንት ላይ ሐሳባችሁን እየሰጣችሁ ለሚመለከተው የቤተክርስቲያን አካል የሕግ ክፍሎች አድርሱላቸው። አመሰግናለሁ። አዎ ትዝታው
ናናኝ ኢትዮጵያ ከመጣ ናናኝ መቅደላ ናናኝ ትገቡታል በዛውም ደካሞችን ትጎበኛለህ መላእክት ያድናሉ ክርክሩን ፍታው ያድናሉ አድኑ ያሻግራሉ አሻ ተጠቀም በአገልግሎታቸው ወዳጆቼ እኔ በመላእክት አገልግሎት አምናለሁ ከዚህ በኋላ እቺ ቤተክርስቲያን ይሄ ጉባኤ መላእክትን በተመለከተ ክርክር ውስጥ አይገባ መጽሐፍ ሲናገር የእግዚአብሔር መላእክት እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል ይላል ወዳጆቼ እኔ በመላእክት አገልግሎት አምናለሁ እስኪ የምታምኑ እጃችሁን አሳዩ ተባረኩ እግዚአብሔር መላእክቱን ይልካል የመላእክት አገልግሎት በሰው ልጆች ህይወት ውስጥ ያለው ድርሻ ቀላል አይደለም መላእክት ያድናሉ ስንል ግን የትኛው ማዳን ነው እሱም ብቻ እንደተለየልኝ ነው መፈልገው ከዘላለም ሞት ያዳነን አንድ ነው እሱ ክርስቶስ ኢየሱስ ብቻ ከዚህ ማዳን ጋር ሌላው ማዳን አይገናኝ እግሮችህ ግን በድንጋይ እንዳይሰነካከሉ መላእክት ናቸው የሚያድኑ የእሳቱ ወላፈን እንዳይለበልብህ መላእክት እሱም አዟቸው ግልጽ ነው ስለዚህ የመላእክት አገልግሎት ቀላል አይደለም ወገኖች አንዳንድ ሰው ግን ሃይማኖታዊ ጦርነቶች ይከፍትና መላእክት